ብለዋል። እግዚአብሔር ሲፈጽም እንደዚህ ያለ አንደኛ ያንተ ትንቢት ሲፈጽም በናቁህና በተቃወሙ ፊት ነው የሚፈጽመው። አሜን። ይሄ አምላክ ስለሆነ በናቁህና በተቃወሙ ለመነገር ስትወጣ፣ ልታገባ ስትወጣ፣ ለመዘመር ስትወጣ፣ ለአገልግሎት ስትወጣ፣ የሆነ ቦታ ለመሄድ ስትወጣ ግማሹ ይንቃል፣ ግማሹ ይቃወማል፣ ግማሹ ይንቃል። እሱ የሚያደርገው ተቃውሞውና የሰው መናቅ ሲበዛ አድርጎ ያሳያል። አሜን። ይኸውልህ አሁን እሱ የሚፈልገው በተቃውሞውና በናቁትና በሚቃወሙ ፊት ነው አደርጋለሁ ካለ እሾምሃለሁ ሲል ከዘርሽ የተሾመ የለም። ከነሱ ቤት ዘማሪ ይወጣል ወይ የሚሉ አለ። ከነሱ ቤት ደግሞ ሰባኪ ከየት ይመጣል የሚሉ የነሱን ዘር መንዘር አውቃለሁ ቢሎ የሚንቁ አለ አይደል? ደግሞ በናቁት አንደበታቸው ስትዘጋጅ ደግሞ የሚቃወሙ አለ አይደል? እሱ ደስ ይለዋል፣ እሱ ይመቸዋል። በዛን ሰዓት መግለጽ፣ በዛን ሰዓት ማድረግ፣ በዛን ሰዓት መፈጸም፣ በዛን ሰዓት ማስታጠቅ፣ በዛን ሰዓት መስጠት፣ በዛን ሰዓት መለገስ፣ በዛን ሰዓት መባረክ፣ በዛን ሰዓት መውለድ ደስ ይለዋል። ከነሱ ቤት ዘማሪ አይወጣም፣ ከነሱ ቤት አገልጋይ አይወጣም። እሷ ደግሞ ማናት? የነሱ ቤት ምናምን ቢማሩ እስከ 8ኛ ቢያገቡ ምናምን ያሉ ሰዎች አሉ። እኔ እርግጠኛ ነኝ በተቃውሞሽ ፊት፣ በናቆሽ ፊት እግዚአብሔር ይሄ ሰኔ ወር ሳያልቅ፣ ይሄ ሰኔ ወር ሳያልቅ ብሎሻል። ይሄ ሰኔ ወር ሳያልቅ ብሎሃል። ይሄ ሰኔ ወር ሳያልቅ ሙሴን ከሞተበት ቀስቅሶ ጠርቶ የሰጠ አምላክ ዛሬ በኢየሱስም ፊትህን ያበራል። አሜን። ምን ይሆናል? ስታገለግል በልዩነት፣ ስትዘምር በልዩነት፣ ስትሰብክ በልዩነት፣ ስትነግድ በልዩነት፣ ስትሰብክ በልዩነት። ሌላው በሄደው መንገድ፣ ሌላው በተጓዘው መንገድ አይደለም። ያንተ ይለያል። የእግዚአብሔር ክብር ሲገለጥ በልዩነት ነው የምታገለግለው። አንተ ማነህ ሲሉ፣ ከየት መጣ ሲሉ፣ እሷ ማናት ሲሉ፣ ልብሱ አያምርም፣ ጫማው አያምርም፣ እሱም ብሎ ሰባኪ፣ እሱም ብሎ ዘማሪ ከቤታቸው አይወጣም፣ ከትዳራቸው አይወጣም፣ ከነሱ ቤት አይወጣም። ዘንድሮ አሜን በል። ሰው አብሮት ያለውና እግዚአብሔር አብሮት ያለው ይለያል። ሰው አብሮት ያለውና እግዚአብሔር አብሮት ያለው ይለያል። ሰው አብሮት ያለውና እግዚአብሔር አብሮት ያለው ይለያል። ክብሩ ሲገለጥ በአንተ ላይ የማይለመድ የማይደገም ነገር ይሆናል። የማይለመድ የማይደገም ምን የሚሆን የማይለመድ የማይደገም ስል በቃና ዘገሊላ ላይ ውሃው ወደ ወይን ተቀይሮ ከዛ በኋላ ውሃ አልሆነም። ያ ታሪክ በመጽሐፍ ቅዱስ ውስጥ ተለምዷል፣ ተደግሟል ወይ? ያንቺ ነገር ከዚህ በኋላ በሟርተኛው አይለመድም፣ በደጋሚ አይለመድም። ስብከት በደጋሚ